ፕሪሚየር ሊግ ተመልሷል። ግን ይህ የተለመደው እንግሊዝ ፕሪሚየር ሊግ አይደለም። አርሰናል የሊጉን ሻምፒዮን ሆኖ ዋንጫውን ለመድገም ይጫወታል። ማንቸስተር ሲቲ ደግሞ ከፔፕ ጋርዲዮላ በኋላ በአዲስ አሰልጣኝና በአዲስ የቡድን መዋቅር ወደ ሜዳ ይመለሳል በኢንዞ ማሬስካ። ሊቨርፑል አዲስ አሰልጣኝ፣ አዲስ ዘመንና ከመሐመድ ሳላ በኋላ የተለየ ቡድን። ሊቨርፑል ቼልሲ ቻቢ አሎንሶ አዲስ አሰልጣኝ ሆኖ ቀጥሯል። ሞርጋን ሮጀርስን በ117 ሚሊዮን ፓውንድ የብሪቲሽ ትራንስፈር የብሪቲሽ ዝውውር ዋጋ ሪከርድ በሆነ ዋጋ ሆኖ መጥቷል። ማንቸስተር ዩናይትድ ማይክል ካሪክ ሙሉ የመጀመሪያ ወቅቱን እየጀመረ ይገኛል ማለት ነው። ማይክል ካሪክ እና ከታች ደግሞ ኮቨንትሪ፣ ኢፕስዊች ታውን እና ሃል ሲቲ ወደ እንግሊዝ ፕሪሚየር ሊግ ተመልሰው ይጫወታሉ በአሁኑ በ2026/27 እንግሊዝ ፕሪሚየር ሊግ። ስለዚህ ዛሬ 2026/27 እንግሊዝ ፕሪሚየር ሊግ ዋንጫ ማን ያነሳል? አርሰናል ዋንጫውን ይደግማል? ማንቸስተር ሲቲ እንደገና ይመለሳል ወደ ዋንጫው? ሊቨርፑል አዲስ ዘመን በድል ይጀምራል ወይ? ምን ያሰጋል ሊቨርፑል? ወይስ ቼልሲ እና ማንቸስተር ዩናይትድ ሁሉንም አስደንቀው ቶፕ ላይ ይወጣሉ የሚለውን እናመለከታለን። እናም በቪዲዮ መጨረሻ ላይ የኔን የ2026/27 የእንግሊዝ ፕሪሚየር ሊግ የመጨረሻ ደረጃ ከ1 እስከ 6 ያለውና ከ1 እስከ 6 ማን ይወጣልና ወራጆቹ ከ18 እስከ 20 ያሉትን ወራጆች ማን ይሆናሉ የሚለውን ግምት ሰጣችኋለሁ። ስለዚህ የኔን የሻምፒዮንነት ግምት እናም የወራጆቹን ግምት ለማወቅ ከፈልጋችሁ ከመጨረሻው ህይወት ማለት ነው። ፕሪሚየር ሊግ ምን ያህል ልዩ ነው? ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምናችሁ። የዛሬው የአርብ ዕለት ነው። እንግዲህ ሁሌ ቅዳሜ ነበር አንድ ሰዓት ላይ፣ ዛሬ ደግሞ እንግሊዝ ፕሪሚየር ሊግ አርብ ስለሚጀምር ወደ አርብ አምጥተናል። ነገም ላይ ስርጭት ስላለን ወደ አርብ አምጥተናል ማለት ነው። ዛሬ በጣም ሰፊ ነው። እስከ መጨረሻው ግን አብራችሁን ቆዩ። በጣም ሰፊ የሆነ እንግሊዝ ፕሪሚየር ሊግ ቆይታ ስለሚኖር እንዳትሰላችሁ በደንብ አብራችሁን ቆዩ ልላችሁ እወዳለሁ። በጣም ሰፊ ነው ስለሆነ አብራችሁን ቆዩ። ስለሆነ የትንታኔ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። በጣም ትልቅ ትንታኔ ነው። ፕሪሚየር ሊግ የትም አታገኙ ትንታኔ ማለት እንችላለን። የትንታኔ ስለሆነ የፕሪሚየር ሊጉን 27 ዘመን አብጠርጥረን እንመለከታለን። ሁሉንም እንመለከታለን በናቲ ፉትቦል። ነገ ከ8 ሰዓት ከሩብ ጀምሮ 8 ሰዓት ተኩል ሃል ሲቲ ከማንቸስተር ዩናይትድ የሚያደርጉት ጨዋታ ላይቭ ጨዋታ እናስተላልፍላችኋል። እናንተም ጠብቁን። ኖቲፋይ እንዲያደርጋችሁ ኖቲፊኬሽን እንዲደርሳችሁ ኖቲፋይ ሚ የሚለውን ተጫኑት። ላይቭ ላይ ሄዳችሁ የኛ ቻናል ናቲ ፉትቦል ላይ ሰብስክራይብ የሚያደርጋችሁ ስለሆነ 8 ሰዓት ከሩብ ጀምሮ መረጃዎችን እያካፈልናችሁ እንገኛለን ማለት ነው በናቲ ፉትቦል ቻናላችን ላይ ስለሆነ አብራችሁን ቆዩ። ሃል ሲቲ ከማንቸስተር ዩናይትድ ነገ ጨዋታ እናስተላልፍላችኋለን። እሺ ወደ መረጃዎች እናልፋለን። 2026/27 ፕሪሚየር ሊግ ምን ያህል ልዩ ነው? መጀመሪያ አዲሱን ውድድር ዓመት ትንሽ እንመልከት። በትንሹ 2026/27 እንግሊዝ ፕሪሚየር ሊግ ዛሬ ይጀመራል። የመጨረሻው ውድድር ቀን ደግሞ ሜይ 30 ነው። እንግዲህ ሜይ 30 2027 ላይ ነው። እንግዲህ በውጮች አቆጣጠር 20 ክለቦች 380 ጨዋታዎች እና እንደሚታወቀው እንግዲህ 38 ሳምንታቶች ይደረጋሉ። በዚህኛውም ውድድር ደግሞ 2027 እንግሊዝ ፕሪሚየር ሊግ ነገር ግን ከቁጥሮች በላይ የሚያስደስት ነገር ክለቦች ለውጥ ነው ማለት ነው። በዚህ ወቅት የአሰልጣኞች ለውጥ በጣም ብዙ ነው። ከፍተኛ ክለቦችን አዲስ ምዕራፍ ያስጀምራል። በጣም ብዙ አስፈርሟል። የእንግሊዝ ፕሪሚየር ሊግ 9 ክለቦች አዲስ አሰልጣኝ ሲሆን የመጡት በዚህ 2026/27 ዘመን ማለት ነው። ስለዚህ ባለፈው ዓመት ያየነውን ደረጃ ብቻ ተመልክተን የዚህ ዓመት ደረጃ መገመት በጣም አደገኛ ነው የሚሆነው። ይህ አዲስ ዘመን ነው። 2025/26 ተሰናብተናል። 2026/27 ዛሬ ይጀምራል። አርሰናል ከኮቨንትሪ እንኳን ደስ አላችሁ እናላለን። ሁላችሁም የኳስ አፍቃሪያን፣ በተለይ እንግሊዝ ፕሪሚየር ሊግ አፍቃሪያን ደግሞ ወዳጆች፣ አርሰናል ሻምፒዮንስ እና ዳግም ለመብላት የሚያደርገው ፈተና እንጀምር። ከሻምፒዮናቸው አርሰናሎች አርሰናል የ2025/26 የፕሪሚየር ሊግ ሻምፒዮን ሆኗል። አሁን ግን ትልቁ ጥያቄ ሌላ ነው። አርሰናል ዋንጫውን ማስጠበቅ ይችላል? ዳግም መብላት ይችላል ወይ ነው የሚለው። ይህ ቀላል አይደለም። ሻምፒዮን ስትሆን ግን ከእንግዲህ ማንም አይወስድም። ሁሉም አንተ ለመርታት ይጫወታል። በጣም ትልቅ ነው። ሻምፒዮን ስትሆን በጣም ትልቅ ግምት ስለሚሰጥ ሁሉም ክለቦች ለአንተ በጣም ተጨንቀው በጣም ተጠበው ነው የሚመጡት ስለሆነ እና አርሰናል በዚህ የክረምት የዝውውር ጥበቃ ትልቅ ውሳኔ ወስዷል ማለት ይቻላል። ብሩኖ ጉማሬሽን ከኒውካስል በ75 ሚሊዮን ፓውንድ አስፈርሟል። የዋንጫውን በደንብ ለማጠናከር ይህ እንግዲህ በመሃል ሜዳው ላይ የአርሰናል ጥራት በጣም ሊያሳድግ የሚችል ዝውውር ነው ማለት እንችላለን። ዴክላን ራይስ በማርሰል ጋር ብሩኖ ጉማሬሽ በመሃል ሜዳው እዚህ ላይ እንግዲህ አርሰናል የሚፈጥረው የመሃል ሜዳ ጥራት በጣም ከፍተኛ ነው። ነገር ግን አንድ ችግር አለ። ቡድኑ በኮሜንሲል ጉዳት ስለደረሰበት የኮቨንትሪ ጨዋታ መጫወቱ አጠራጣሪ ነው። ጉዳት ደርሶበታል የሚሉ ወሬዎች አሉ። ግን ይሰለፋል የሚሉ በጣም ብዙ ወሬዎች አሉ። አይታወቅም። ዛሬ 4 ሰዓት ላይ ምላሽ የሚያገኝ ይሆናል። ይህ ለአርሰናል እንደ መጀመሪያ ፈተና ሊሆን ይችላል። ግን አርሰናል የሚፈልገው አንድ ነገር ነው፣ ባክ ቱ ባክ ፕሪሚየር ሊግ ሻምፒዮንስ።
ለሁለት ተከታታይ ጊዜ ሻምፒዮንስ ለመሆን አሁን ድጋሚ ሻምፒዮን ለመሆን ሚኬል አርቴታ ቡድኑን በተመሳሳይ ረጅም ጊዜ እንጫወት ካደረገ እንግዲህ ጉዳቶችን ካስተዳደረ አርሰናል እንደገና ተወዳጅ ነው። ዋንጫዎችን መብላት ፋቨራይት ክለብ ማለት እንችላለን። እኔ ግን አርሰናል ለሻምፒዮን ከፍተኛ ተፎካካሪ ብዬ ቆጥረዋለሁ እና አርሰናል ዛሬ ፕሪሚየር ሊግ ጨዋታን መክፈጫ ጨዋታ በሱን የሚጀመረው ማለት ነው። ግምቶችን እንግዲህ በኋላ ነው ማስቀምጥላችሁ እንዳልኳችሁ ስለሆነ አንዳንድ ቡድኖችን እንመለከታለን። ቡድኑ የአርሰናልን የጀመረው ስለሆነ አርሰናል ያስፈረመውን ተጫዋቾች እንመለከታለን። እሺ አርሰናል ያስፈረመውን ተጫዋቾች እንመለከት እንግዲህ መጀመሪያ ግን የዛሬውን ጨዋታ እናንሳ። የዛሬውን ጨዋታ ስናነሳ እንግዲህ አርሰናል በሜዳው ከኮቨንትሪ ሲቲ ጋር አርሰናል ይጫወታል በኤምሬትስ በመክፈቻ የመጀመሪያ ጨዋታ እንግዲህ በአርሰናል በኤምሬትስ ስታዲየም ነው የሚደረገው። ኦፕቶ ሱፐር ኮምፒውተር እንግዲህ እዚህን ጨዋታ ግምት አርሰናል ከኮቨንትሪ ማን ያሸንፋል የሚለው እንግዲህ የሚገምት ኮምፒውተር በጣም ድንቅ ነው ማለት ይችላል። እንግዲህ የገመቱት አርሰናል 80.4% የማሸነፍ ድል አለው ብሏል። ኮቨንትሪ ሲቲ ደግሞ 80.1% ብቻ ነው የማሸነፍ ድል አለው። ይህ ጨዋታ ደግሞ በአቻ ውጤት የሚጠናቀቅ ደግሞ 12.5% ድል አለው ብሏል። እንግዲህ ኦፕቶ ሱፐር ኮምፒውተር ይህን ጨዋታ አርሰናል በሰፊ ያሸንፋል ብሎ ገምቷል ማለት 80.4 መስሏል። በጣም ትልቅ ነው ማለት ነው። ስለሆነ ለአርሰናል ትልቅ ግምትን ሰጥቷል ማለት ነው። የአስፈሩ ተጫዋቾችን እንመለከት። አርሰናል ሳናጠናቅቅ በፊት ሆነ አርሰናል የአስፈሩ ተጫዋቾችን እንመለከታለን። የአስፈሩ ተጫዋቾች እንግዲህ በረኛ ማይስሌር አለ። እንግዲህ ተከላካይ ላይ ኮንሳን አስፈርሟል ማለት እንችላለን። ተጠራቅቋል ዛሬ ኮንሳ ቦርኖ ጉማሬሽና ዞሊስ አስፈርሟል አርሰናል እንግዲህ ባላሁን ነው አሁን የሚፈልጉት ማለት ነው። ውሊያን አልቫሬዝ የመሰሉ ተጫዋቾች በአርሰናል ውስጥ ተፈላጊ ናቸው። እሺ አርሰናል ተመራጮችን እንመልከት። በቤስት 11 ውስጥ ሊገቡ የሚችሉት ዴቪድ ራያ፣ ዩሪያን ቲምበር ከጉዳቶችን ያሉትን ጨምሬ ነው አንድ ላይ ይሰበስባል ብዬ ነው። ዴቪድ ራያ፣ ዩሪያን ቲምበር፣ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ፒሮ ኢንካፔ፣ ዴክላን ራይስ፣ ቡርኖ ጉማሬሽ፣ ማርቲን ኦዲጋርድ፣ ቡካዮ ሳካ፣ ቪክቶር ዮኬሬሽ እና ክርስቶስ ዞሊስ የመጀመሪያ ሰልፍ ውስጥ ይገባሉ ብዬ እጠብቃለሁ በብዛት ጨዋታዎች ግን ነገር ግን አሁን ዩሪያን ቲምበር በመጎዳቱ ተከትሎ ቤን ዋይት ምናልባት የሚገባበት አጋጣሚ አለ ተብሎ ይጠበቃል። ሳሊባ በመጎዳቱ ጋር በአሁኑ ጨዋታ ግን ኮንሳ ይገባል ተብሎ አይጠበቅም። ስለሆነ ዛሬ ይታወቃል እንጂ ተብሎ የሚጠበቀው ስለሆነ በሳሊባ ቦታ እንግዲህ ሞስኬራ እና ኢንካፔ ሌላኛው ደግሞ ራይስ ጉማሬሽ ነው ኦዲጋርድ የሚቆጣጠሩ ተብሎ ይጠበቃል። በዛሬው ጨዋታ እንደዚህ ነው የሚጠበቀው። እንግዲህ ሌላኛው አጥቂሷ ሳካ፣ ዮኬሬሽ እና ዞሊስ ይጠበቃሉ። የነዚህ ፎካከር ተጫዋቾች አሉ በቤንች ላይ የሚገኙ እነ ካላፊዮሪ ከኢንካፒ ጋር የሚያርፉበት እነ ዙቢሜንዲ ከአዲስ ፈራም ጉኖ ጉማሬሽ ጋር የሚያርፉበት በጣም ተጠባቂ ነው። እነ ሉሲስ ስኬልም እንደዛው ከኢንካፒም ሆነ ከጉማሬሽ ጋር የሚያደርጉት በመሃል ሜዳው ፉክክር ላይ አለ። ማድዌክ ከሳካ ጋር የሚፎካከርበት ሁኔታ አለ። ሃቨርት በመሃል ሜዳውን በአጥቂ ዘጠኝ ቁጥር ሆኖ ሲጫወት የምናየው አለ። ሜሪኖም እንደዛው በመሃል ሜዳም በ19 ቁጥር ጋብሪ ማርቲኔሊ ካልወጣ ምናልባት ከክርስቶስ ዞሊስ ጋር የሚያደርገው ፉክክር በጣም የሚጠበቅ ነው ማለት ነው። ከአርሰናል ተፎካካሪዎቹ ደግሞ እነዚህ ናቸው ተጫዋቾቹ ማለት ነው። ስንመለከት ከአርሰናል ማለት ነው እንግዲህ ዛሬ የመክፈቻ ጨዋታውን የሚያደርገው ማለት ነው። አርሰናል እሱ ነው የሚጀምረው። ስለሆነ አርሰናል እንግዲህ ሻምፒዮን ነው። ዳግም ለማንሳት ነው እንግዲህ አሁን የሚፋለሙ ማለት ነው በ2026/27 የውድድር ዓመት ስለሆነ በጣም ትልቅ ጨዋታ ነው ብዬ ነው የማስበው። ትልቅ ውድድር ዓመት ነው ለአርሰናል ስለሆነ ሻምፒዮን ለመሆን ነው እና አርሰናል ዋንጫ ማስጠበቅ ይችላሉ ነው እንግዲህ ሚኬል አርቴታ አሁን ለሚሆን አይመስለኝም። ይሄ መጀመሪያችንም ሲሉ ፕሬስ ኮንፈረንስ ላይ ሆነ በብዙ ቀለም ጠይቃችሁ ተናግሯል። ይሄ መጀመሪያችን ነው ሲሆን የተናገሩ ስለሆነ አርሰናል አሁን የመብላት እድል አለው ተብሎ ይጠበቃል። ዋንጫውን ፌቨራይት ክለብ ነው በሁሉም ሰዎች እንደተመረጠ ስለሆነ አርሰናል አሁን ዋንጫ ምናልባት እና ቀላል የሚሆን አይመስልም። ትላልቅ ተጫዋቾች የሚያስፈርም ግን በኋላ ላይ ስናነሳ በደንብ እናነሳለን። ከአርሰናል በለጠ እንግዲህ ስኳድ ያለው ዴቭዝ በተለይ ስኳድ ጥራት ዴቭዝ ያለው ቡድን አለው ተብሎ ስለማይጠበቅ አርሰናል አሁንም የበለጠ ፌቨራይት ክለብ እየሆነ ስለመጣ ነው እንደዚህ አሁን በጣም ሰፊ ግምት የተሰጠው ግን ምንም አይነት ክለብ ሊያዘናጋ ይችላል። ቼልሲ መጥቶ ዋንጫ ሊያነሳ ይችላል። ማንቸስተር ዩናይትድ መጥቶ ሊያነሳ ይችላል። ሊቨርፑል ማንቸስተር ሲቲ አለ ሁሉ ሊያነሱ ይችላሉ። ነገር ግን አርሰናል በጣም የበለጠ ፌቨራይት ነው ከነዚህ የተሻለ ማለት ነው። ለዛ ነው እንግዲህ ስለሆነ ሁሉም እንግዲህ በጣም ለአርሰናል በጣም ፈተና ነው የሚመጡት። ከዛሬው ኮቨንትሪ ጨዋታ ጀምሮ ሁሉም ለአርሰናል ፈተና ይሆናል ብዬ ገምታለሁ። ቀጣይም ደግሞ ከአስተን ቪላ ከባድ ጨዋታ ነው የሚገጥመው። ከታላቁ ከቶፒክስ ቡድኖች የማይረጉ ደግሞ በጣም የበለጠ ወደ ዋንጫ የሚፎካከርበት አጋጣሚ ይኖራል ተብሎ ይጠበቃል። ከነ ማንቸስተር ዩናይትድ ከነ ማንቸስተር ሲቲ ከነ ቼልሲ የማይረጉ ጨዋታ በጣም ተጠባቂ ነው። ከነ ቶተንሃም በጣም ከነ ሊቨርፑል በጣም ተጠባቂ ጨዋታ ነው ማለት እንችላለን።
ለአርሰናል የሻምፒዮንነት ግምት ለመስጠት ስለሆነ እነ ብሩኖ ጉማሬሽ በተለይ በመሃል ሜዳ ባስፈረማቸው ለአርሰናል በጣም አስደናቂ ነው። በተለይ ማን በጣም ጥሩ ማለት ይችላል፣ ግን ትንሽ ዲፌንስ ሚድፊልድ ላይ ይጎላል ብዬ አስባለሁ። ማርቲን ዙቢሜንዲ መስፈረመው ዙቢሜንዲ ነበር። ዙቢሜንዲ ግን ወደኋላ ይመለሳል ይመልሳል ኳሱን ሲሉ ብሩኖ ጉማሬሽ ወደ ማጥቃት በጣም አግሬሲቭ የሆነ ተጫዋች ነው። ስለሆነ ብሩኖ ጉማሬሽ ጥሩ ነው ብዬ አስባለሁ። ስለሆነ መሃል ሜዳው በደንብ ተጠናክሯል፣ ሙሉ ለሙሉ ሆኗል ማለት ይችላል። በጣም ጥራቱ ከፍተኛ ነው። ከሌሎች ቡድኖች አይነት ከሌሎች ቡድኖች በተከላካዩም ጥሩ ነው ማለት ይችላለን። በአጥቂ ስፍራም ጥሩ ነው ማለት እንችላለን። ስለሆነ ሌላም ባክ ቱ ባክ ፕሪሚየር ሊግን ለማሸነፍም ፌቨሬት ክለብ ነው እንዳልኳችሁ ማለት ይችላል። ስለሆነ ሚኬል አርቴታ ቡድኑን በደንብ ረጅም ጊዜ ያለ ጉዳት ካጫወተ እንዲጫወቱ ካደረገ ያለ ጉዳት እና በደንብ አርሰናል የሚበላ ይጠበቃል። ያለ ጉዳቶች እንግዲህ በደንብ እነሱ አርሰናል ሻምፒዮን ተፎካካሪ ተብሎ ይቆጠራል ማለት ነው። ሌላኛው የማንቸስተር ሲቲ ጉዳዮችን አልፏል። የአርሰናል ጉዳዩ በዚህ እናጠናቅና የማንቸስተር ሲቲ ጉዳዮችን ሳንፈረው ወደ ትንታኔያችን ማንቸስተር ሲቲ ፔፕ የለም። አሁን ወደ ማንቸስተር ሲቲ እንሂድ። እዚህ ላይ ታሪካዊ ይወጣል። እንግዲህ ፔፕ ጋር ከሌለ ሲቲ ምን ማለት ነው? ምን ማለት ነው ፔፕ ጋር ከሌለ ማንቸስተር ሲቲ? ይህ ብቻ እንኳን ትልቅ ጥያቄ እኮ ነው። ከማንቸስተር ሲቲ ውስጥ ኢንዞ ማሬስካ አዲሱን የማንቸስተር ሲቲ ለመምራት እንግዲህ መጥተዋል እና በሲቲ ውስጥ ትልቅ የስኳድ ሪቮሉሽን እየተካሄደ ይገኛል። በጣም የስኳድ ለውጥ እየተደረገ ይገኛል። ሮድሪ የሚባለው የመሀል ሜዳ ድንቅ ተጫዋች ለማንቸስተር በጣም ትልቅ ለውጥ የሚሰጥ ተጫዋች ነበረው። ከቡድኑ ተለያይቷል፣ ወደ ባርሴሎና ሄዷል እና ደግሞ እንደ በርናርዶ ሲልቫ ያሉ ተጫዋቾችም ተለያይቷል። ምርጥ ተጫዋች ማለት በርናርዶ ሲልቫም ተለያይቷል። ማንቸስተር ሲቲ እንግዲህ የመሀል ሜዳው እንደገና ለመግባት በጣም ተጠምዷል ማለት ይችላል። ኤሊዮት አንደርሰን በ6 ሚሊዮን ሪከርድ በሆነ ዋጋ አንጥቷል። ግን ጥያቄው ማለት ፔፕ የገነባው ማሽን አዲሱ ማናጀር ሊያስቀጥሎ ይችላል ወይ? ኤርሊንግ ሃላንድ አለ፣ የማንቸስተር ጥራት አለ፣ ገንዘብ አለ፣ ስኳድ ዴፕዝ አለ። ግን አሁን የምናየው ማንቸስተር ሲቲ ፔፕ የፔፕ ሲቲው አይደለም። ስለዚህ እኔ ሲቲ ነው ለዋንጫ ትንሽ ይደግተኛል አዲስ አሰልጣኝም ስለሆነ እና ሰው ግን ላይሰሙን ይችላሉ። በደንብ ተጫዋች አላቸው። ፔፕ ሰራው ቲም ነው። ፔፕ ሰራው ቲም ግን ማንም አሰልጣኝ ነው መምራት ብቻ ነው፣ በቃ ማሰልጠን ብቻ ነው። ግን እንዳልሱ ምናምን ክሎፕ እንደሰራው ሊባል ይችላል። ነገር ግን ትንሽ የሚቀራቸው ይመስለኛል። ሮድሪ የመሰሉ ከላይ እና በርናርዶ ሲልቫ የመሰሉ ተጫዋቾች መውጣታቸው በጣም ሌንጆ ማርከት ትልቅ ጫና ነው ማለት ይችላል። ትልቅ ፈተና ነው የመጣ። ነገር ግን ከመጨመሮቹ 10 ጨዋታዎች ድረስ አዲሱ ማንቸስተር በትክክል መለካት አይቻልም። 10 ጨዋታዎች ምናምን እስከ 20ኛው ሳምንት ድረስ ማንቸስተር ሲቲ መለካት እንችላለን። እስከ 20 እስከ 15 ሳምንት ድረስ እና እስከ 10 ጨዋታዎች ማንቸስተር ሲቲ መለካት እንችላለን ብዬ አስባለሁ። ፔፕ ያለ ፔፕ ማንቸስተር ሲቲ ምን ይመስላል የሚለው በጣም ሌላኛው ተጠባቂውና አጓጊው ጉዳይ ነው። ስለሆነ ማንቸስተር ሲቲ በጣም ታሪካዊ ለውጥ ነው እንግዲህ የሚያደርገው በተለይ እንግዲህ የማንቸስተር ሲቲ በኢንዞ ማሬስካ እንግዲህ የመሃል ሜዳው በጣም አስፈላጊ ነው። በኮሚሽን ፍጻሜ ያየነው ክፍተት መሙላት አለበት። በተለይ በመሃል ሜዳው ሙሉ በሙሉ በአርሰናል መበለጡ በጣም መናደድ ጉዳይ ነው። በተለይ ማንቸስተር ሲቲ ደጋፊ በተለይ ፔፕ ጋርዲዮላ ራሱ እና ስኳዱ በጣም ቅጥል ደርሷል። ቆይ እንመለሳለሁ። እዛ ላይ ሮድሪ የለም። የማን በጣም ወደ ዲፌንስ ሚድፊልድ ኤሊዮት አንደርሰን ነው። ኤሊዮት አንደርሰን ሮድሪ ተካል ብዬ አላስብም። በርናርዶ ሲልቫም ተካል ብዬ አላስብም። ስለሆነ እና እንመልሳለን በኋላ የምናስፈርማቸው ላይ እንሄዳለን። ስለሆነ የማንቸስተር ሲቲ እንግዲህ የመሃል ሜዳ እንደገና ለመገንባት በጣም ተጠቅሟል ማለት እንችላለን። ኤሊዮት አንደርሰን ነው ኤርሊንግ ሃላንድ እንዴት የተጠቀሙታል ነው። ኤርሊንግ ሃላንድን አሁን ካደደቡት በቃ ኤርሊንግ ሃላንድን ማሽኑን ማኔጅ ካላደረጉት በጣም በቃ ማንቸስተር ሲቲ የበለጠ ደካማ ነው የሚሆነው። በተለይ እንዳርሰናል ጨዋታ በቃ ደካማ ከሆነ ኤርሊንግ ሃላንድ ማንቸስተር ሲቲ ደካማ ነው ብዬ ነው የማስበው። ስለሆነ ጥራቱ በትንሽም ቢሆን ጎሏል ብዬ አስባለሁ። የማንቸስተር ሲቲ ጥራት እና ስኳድ ዴፕዙም ትንሽ መካከል ጥሩ ነው ማለት አለ ማለት ይችላል። ሮድሪ በርናርዶ ሲልቫ ምናምን የሚወጡት ስለሆነ ስኳድ ዴፕዙም አለ ብዬ ነው የማስበው። ግን የፔፕ ጋርዲዮላ ሲቲ አይደለም። በነጫዎች ፔፕ ጋርዲዮላ ጥሩ ሊያሰገኝ ይችላል። ግን ያለ አሰልጣኝ ኢንዞ ማሬስካ በጣም ገና በኮሚሽኑ ነው ጫና ውስጥ የገቡት። ስለሆነ እንጃ ለዋንጫው ግን ሲቲ አብረን እንመለከታለን እስቲ። ስለሆነ ለማንቸስተር ሲቲ እንግዲህ እንመለከት እስቲ። አዲስ አስፈርማጮች አሉ እነማን አስፈረሙ ምናምን የሚለውን እንመለከታለን እስቲ። ስለሆነ ማንቸስተር ሲቲ እንግዲህ ስራዎችን በደንብ አስፈርሞ ማለት እንችላለን። በአንጻሩ የስሙቶችን መከት ግን ማንቸስተር ሲቲ ኤሊዮት አንደርሰን እንግዲህ አልኮይ በ16 እና ጀረሚ ሞንጋ የታዳጊ ተጫዋች እንግዲህ ድንቅ ተጫዋች ማለት እንችላለን። በግራ ክንፍ ላይ ነዶ ኳሉ ግን እነዛ ላይ ጀረሚ ሞንጋ ሌስተር ተመስሎ ጀረሚ ሮሊን የሚያሳስቡ ተጫዋቾችን አስፈርሟል ማንቸስተር ሲቲ። ስለሆነ ግን ማን ቪዲዮ ላይ በጣም ተጫዋች አላስፈረመም። በቃ ማንቸስተር ሲቲ አሁንም ደካማ ነው ብሎ በደንብ አሁን አዳም ዋርተን ላይ ጥያቄ ያቀርባል ውድቅ ተደርገውበታል የሚሉ ወሬዎች አሉ።
ስለሆነ በደንብ ማንቸስተር ሲቲ ግን ማማምሮ መስራት አለበት ብዬ አስባለሁ። ስለሆነ እንግዲህ ተመልካቾች ተጫዋቾች እንግዲህ ብዙ አሉ በማንቸስተር ሲቲ በኩል አንዳንዶቹን ለማስተካከል እንግዲህ ዶናሩማ፣ ሩበን ዲያስ፣ ማቴስ ኑኔዝ፣ ኒኮ ራይሊ፣ ቸርኪ፣ አንደርሰን፣ ፎደን፣ ሃላንድ፣ ዶኩ የመሳሰሉ ተጫዋቾች እንግዲህ በመቋሚያ ሰልፍ ይገባሉ ተብሎ ይጠበቃል። የእነሱ ፎክሶች እንግዲህ ዱብራቭካ ምናልባት እነሱ አሉ ሊፎክሩ ይችላሉ ብዬ ገምታለሁ። እንግዲህ ጀሬሚ ሩሊ፣ ጋቫርዲዮል፣ ኤት ኑሪ እነዚህ ተጫዋቾች ሊፎክሩ ብዬ እጠብቃለሁ። ማንቸስተር ሲቲ ተጫዋቾች ማለት ነው። እነዚህ ነው እንግዲህ የምናነሳው ማንቸስተር ሲቲ ደካማውን እንቅስቃሴ እንግዲህ ማንቸስተር ሲቲ እንግዲህ በመጀመሪያው ሳምንት እንግሊዝ ፕሪሚየር ሊግ 2026/27 ጨዋታ እንግዲህ ከበርንማውዝ ጋር ነው የሚጫወተው። ካስታወሳችሁ እንግዲህ ባለፈው ዓመት አርሰናል ሻምፒዮን ሲሆን እንግዲህ የተረጋገጠው በአርሰናል እንግዲህ በርንማውዝ በርንሌይ በሰኞ ዕለት 1-0 አሸንፎ ከዛ በማንቸስተር ሲቲ ደግሞ ማክሰኞ ዕለት ከበርንማውዝ ጋር 1-1 በሆነ አቻ ውጤት ጨርሶ እንግዲህ አርሰናል ሻምፒዮንነቱን እሑድ እንግዲህ ብዙ ማክሲሞ ነበር ያደረገው። ስለሆነ ከዚህ ቡድን ጋር ነው በሜዳው በኢታድ የሚጫወተው ማለት የመጀመሪያ ጨዋታውን ከበርንማውዝ ጋር በማድረግ ይጀምራል ማለት ነው። ማንቸስተር ሲቲ ጉዳያችን በዚህ መጠቀም ወደ ሊቨርፑል ጉዳያችን እንላለን። እሺ ሊቨርፑል እንግዲህ አዲስ ዘመን ሊቨርፑል ደግሞ ሌላ አይነት ታሪክ አለ። አንዶኒ ኢራኦላ አዲስ አሰልጣኝ፣ አዲስ ሲስተም እና በጣም ትልቅ ነገር ደግሞ መሐመድ ሳላ የለም። ሞ ሳላ የለም። ኢጂፕሽያን ኪንግ በሊቨርፑል ውስጥ አሁን የለም። ስለሆነ ምን ያሳየናል? ያለ ሳላ እንግዲህ ሊቨርፑል እንጃ አይታወቅም። ሳላ ከሊቨርፑል በኋላ መሄዱ እንግዲህ ቡድን የማጥቃት እንግዲህ በጣም ይለውጣል ተብሎ ይጠበቃል። አሁን ሊቨርፑል እንግዲህ የሚጠየቀው ሳላ በአንድ ተጫዋች መተካት እንዴት ይቻላል ነው የሚለው። የኔ መልስ እንግዲህ አይቻልም ነው። ይቻላል አይቻልም ነው። የሳላ አንድ ተጫዋች እንኳን አላመጡም እኮ በአጥቂ ስፍራ እኮ ይተካል የሚባልም እኮ አላመጡም። ሳላ በአንድ ተጫዋች መተካት አይቻልም ሲጀመር ቢያመጡም ራሱ ብራድሊ ባርኮላ ላያነሱ ይችላሉ። ግን ሳላ በሊቨርፑል የተፈጠረው በጣም ትልቅ ስም ነው እና ትልቅ ነው። ሳላን በፍጹም መተካት አይቻልም። ሳላ የሚተካ ሰውን እንግዲህ ሳላን እንዴት ነው የሚባለው? ሳይኖር እንግዲህ የማያሳርፍ ነው የሚባለው። እንግዲህ በዛ ቦታ እንግዲህ የሚሸፍን በቃ ያን ቦታ የሚሸፍን ተጫዋች ሊያመጡ ይችላሉ ነው እንግዲህ ሊቨርፑል እንግዲህ ሳላን በሲስተም መተካት አለበት ብዬ አስባለሁ። እንግዲህ ሳላን በተጫዋችን ባይተካ እና ኢራኦላ የሚያመጣው የጨዋታ ፍልስፍና እዚህ ላይ በጣም ትልቅ ሚና ይኖራል። በባርንማውዝ የሰራው እንግዲህ የጨዋታ በጣም አስደናቂ ነው። ኳስ ይቆጣጠራል። በደንብ ወደ ማጥቃት የሚሄድ ቡድን ነው። ደግሞ ተከላካዩ ላይ ትንሽ ይዘናጋል። አንዶኒ ኢራኦላ ተከላካዩ በደንብ ያለው ቡድን ስለሆነ ምን ይዘጋናበት አጋጣሚ ያለም። ሊቨርፑል እንግዲህ እስካሁን ቪክቶር ሙኔዝን አስፈርሟል እና ከሳላ በኋላ እንግዲህ የራይት ሳይድ ችግር ለመፍታት ተጨማሪ የአጥቂ ስፍራ ተጫዋች ማስፈለገ እየፈለገ ነው ማለት እንችላለን። እዚህ አንድ ነገር እላችኋለሁ። ሊቨርፑል እንግዲህ በቀጣይ ሲዝን እንግዲህ ቀላል ብሎ መገመት ስህተት ነው። እንግዲህ ምክንያቱም ሊቨርፑል የማይገመት ቡድን ሊሆን ይችላል። አንድ ሰው ያሳዩን ቡድን አለ በመጡበት ዓመት ሻምፒዮንነት ግን ቀላል ይሆናል ብዬ አልገምትም። ግን እስቲ አስሩን ሰዎችን እንመልከተን ወደዛው እንመጣለን። ሊቨርፑል እንግዲህ ጃክዌት አራሁና ሙኖዝን አስፈርሟል። አሁን ከነ ብራድሊ ባርኮላ መባዬ ጋር ደግሞ እነ ሜንቴን በዛሬው በትናንትናው ዕለት እንግዲህ ሰዎች በደንብ እየተያያዘ የሚገኝ ነው። እሺ ሊቨርፑል እንግዲህ ዋና ተመራጮች እንግዲህ በቋሚ ሊገቡ የሚችሉ ተጫዋቾች እንመልከት። በሊቨርፑል እንግዲህ አሊሰን ቤከር፣ ቨርጂል ቫን ዳይክ፣ አራሆ፣ አዲስ ፈረሚ ፍሪምፖንግ፣ ከርኬዝ፣ ሶቦዝላይ፣ ማካሌስተር፣ ፍሮንቨርት፣ ኤኪቲኬ፣ ጋክፖ እና አይዛክ በቋሚ ሰልፍ ይገባሉ ተብሎ ይጠበቃል። ምክንያቱም እንግዲህ እነዚህ ጥሩ ሰዎች ናቸው። የእነዚህ ተፎካካሪ ደግሞ ጀረሚ ጃክዌት፣ ጆቫኒ ሊዮ፣ ኒዮኒ፣ ግራቨንበርች፣ ንጉሙሃ የታዳጊ ተጫዋች እንግዲህ ይሆናሉ ተብሎ ይጠበቃል። ስለሆነ ሊቨርፑል የማይገመቱ ሊሆን ይችላል ብዬ እገምታለሁ። በተለይ አጥቂ ስፍራ ማስፈረም የሚችል ከሆነ በአጥቂ ስፍራ አንድ ተጫዋች በተለይ የሚባይና ባርኮላ በተለይ ባርኮላ የሚያስፈልግ ከሆነ በጣም ትልቅ ቡድን ሊሆን ብዬ እገምታለሁ። በአንዱ ሊቨርፑልን ከታች ወደ ላይ ልናስቀው የምንችልበት አጋጣሚ አለ። ተከላካዩ በደንብ ተሰርቶ ማለት ይችላል። በጣም ምርጥ ነው ማለት ይችላል። ኮናቲ ወጣ፣ አራሆን የገባው አራሆ እንግዲህ በአርሰናል የምናውቀው ተጫዋች ነው እና ጃክዌትም አለ። ያለምንም መጫወት እንግዲህ ጎል አስቆጥሯል። ጃክዌት ጎል ምንም እርሱ እሺ። በማን ሜዳው ብናልፍም እንግዲህ በማን ሜዳው ላይ እንግዲህ እንዳልኳችሁ ብዙ ጊዜ ሳወራ እንግዲህ ቡድን በደንብ የማነሳው ነው። 6 ቁጥር ሚና ያለው ተጫዋች ማስፈረም አለባቸው እና እንግዲህ በዛ ቦታ ላፍት እንግዲህ እነ ሄንደርሰን አለው፣ ፋቢኒዮን የምናውቀው ነው እና እነሱ አይነት ተጫዋችን ማስፈረም አለበት። አሁን የማን ሜዳው ላይ ባላንሲንግ ለመስራት ግን የማን ሜዳው ላይ የማን ሜዳው አጥቂ ላይ ትንሽ ችግር አለበት ብዬ አስባለሁ። አሁን 6 ቁጥር ሚናና በአጥቂ ስፍራ ላይ ቢያስፈርመው ሊቨርፑል በጣም እኔ ከአርሰናል ጋር ምናምን የሚፎካከር ቡድን ነው ብዬ አስባለሁ። ሊቨርፑል ስለሆነ ሳላን ምናምን ይቅርና አንድ አጥቂ ያስፈርም ባርኮላ ቢያስፈርም በጣም ጥሩ ነው ብዬ አስባለሁ። እና 6 ቁጥር ሚና በተለይ ቢያስፈርም ደግሞ በደንብ ባላንስ የሆነ ሚድፊልደር ወይም የአማካኝ ስፍራ ይኖራል ብዬ እጠብቃለሁ። ስለሆነ ጥሩ ነው ብዬ አስባለሁ። ስለሆነ
አንዱን የራውን ግን ኳሱን መቆጣጠር ይፈልጋል። ስለሆነ ኳሱን መቆጣጠር የሚፈልግ ዲፌንሲቭ ሚድፊልደር ያስፈልጋቸዋል። ኳሱን የሚያሰራጭ በተለይ ወደ መሀል ሜዳ ከተቀላቀጠ ብሎ መሀል ሜዳውን በደሚያችን ድልድይ የሚሰራ ስለሆነ በጣም ትልቅ ማስፈረም አለባቸው። ምንም የሚያሰራጭ ኳሶችን ነው በጣም የመብለጦች አላቸው። ደግሞ ሰው በዚህ ላይ ማካለስተር መጥቀስ ፍሮቨርስን በደንብ ኳሶች ማሰራጩ መሀል ሜዳውን መቆጣጠር የሚችሉ አላቸው። አጥቂ ስፍራም እንግዲህ እነ ኤክቲኬ አይዛክ ካይኮ የሚሰሩ ተጫዋቾች አላቸው። ባርኮላ መጨመር ከቻሉ ደግሞ የበለጠ ማለት ነው። ስለሆነ ለኢራኦላ ጥሩ ምቾት የሚሰጥ ይመስለኛል። እነዚህ ነው ሊቨርፑል ቀላል ተገማች አይሆንም ብዬ አስባለሁ። በተለይ ደግሞ እንዳልኩ 6 ቁጥር ሚናና አጥቂ ላይ ካስፈረመ አንድ ባርኮላና ወይ አንድ 6 ቁጥር ሚና በደንብ ችሎታ ያለው ተጫዋች ካስፈረመ ሊቨርፑል ከአርሰናል ጋር መፎካከር የሚችል አቅም ያለው ይመስለኛል። ሊቨርፑል ይህን የሚለው እንግዲህ ሊቨርፑል እንግዲህ በመጀመሪያ ሳምንት ጨዋታ በጣም ከባድ ጨዋታ የሚገጥመው ብዬ አስባለሁ። ግን ከኒውካስል ጋር ነው የሚጫወተው ሁለት ምሽት 12 ሰዓት ተኩል ላይ አመሻሽ ኒውካስል ከሊቨርፑል ጋር ነው የሚጫወተው። ኒውካስል ግን አሁን ተጫዋቾች እየለቀቁበት ነው የሚገኘው። አንቶኒ ጎርደን በተለይ አምበሉ ብሩኖ ጉማሬሽ ወደ አርሰናል የሄደበት አንቶኒ ጎርደን ወደ ባርሴሎና የለቀቀበት ነው ያለው። እንግዲህ እነዚህ መሳት ተጫዋቾችን ለቆባቸዋል። ስለለቀቁ ትንሽ ይቸገራል ብዬም እገምታለሁ። ሊቨርፑል የመጀመሪያ ጨዋታን ከኒውካስል ጋር ለዛውም በሴንት ጄምስ ፓርክ ጋር ይጫወታል ማለት ነው። እንግዲህ በመጨረሻ ላይ ግምቴን ሳስቀምጥ 5 ተጫዋቾች አሉ ግምቴን አስቀምጣለሁ ማለት ነው። ወደ ቸልሲ ከመሄዳችን በፊት ግን አንድ ጉዳይ ላንሳላችሁ። በዛሬው እንግዲህ እንግሊዝ ፕሪሚየር ሊግ ማን ያበላል የሚለውን 1-6 ማን ይጨርሳል የሚለውን እና ወራችን ገምትላቸው። መጨረሻ ላይ ግን ሌላ ደግሞ 5 የተመረጡ እንግሊዝ ፕሪሚየር ሊግ ጨዋታዎችን እገምታለሁ። 5 ጨዋታዎች እንደምናቸው ልጥቀስላችሁ ከወዲሁ ወደ ቸልሲ ከማለፋችን በፊት ዛሬ ማታ የሚደረገውን አርሰናል ከኮቨንትሪ፣ ነገ 8 ሰዓት ተኩል የሚደረገውን ሃል ሲቲ ከማንቸስተር ዩናይትድ፣ በሌላኛው ደግሞ ነገ የሚደረገውን 1 ሰዓት ተኩል ላይ ብሬንትፎርድ ከቶተንሃም፣ እሑድ የሚደረጉት ሁለት ጨዋታዎች 10 ሰዓት ማንቸስተር ዩናይትድ ከበርንማውዝ እና 12 ሰዓት ተኩል የሚደረጉ ኒውካስል ከሊቨርፑል ጨዋታ ገምታለሁ ማለት ነው። ወደ ቸልሲ ጉዳያችን እናልፋለን። ወደ ቸልሲ ጉዳያችን ስናልፍ ቸልሲ ቻቢ አሎንሶ ነው። ቸልሲ እዚህ ላይ በጣም የሚስበው እንግዲህ ስም ቻቢ አሎንሶ ነው። ቻቢ አሎንሶ አዲስ አሰልጣኝ ቸልሲ ያደርሰናል። እስካሁን ስናወራ እንግዲህ ስንት ክለብ አሁን ከቸልሲ ጭምር 4 ክለብ ከ4 ክለቦች 3ቱ አዲስ አሰልጣኝ ናቸው ብለናል። ከቸልሲ ጭምር አዲስ አሰልጣኝ ናቸው። ቻቢ አሎንሶ ሪያል ማድሪድ ጋር እንግዲህ ያለውን አሰልጣኝነት ልምድ ካለፈ በኋላ እንግዲህ አሁን ፕሪሚየር ሊግ ውስጥ ትልቅ ፈተና አለው እና ቸልሲ አንድ ትልቅ ዝውውር አድርጓል ብዬ አስባለሁ። ሞርጋን ሮጀርስ በ17 ሚሊዮን ፓውንድ የሪከርድ ቦኖ ዋጋ 17 ሚሊዮን ፓውንድ የተከፈሉ ተጫዋቾች እንግዲህ የቸልሲን ችግር ብቻውን ሊፈታ ይችላል የሚለው ሌላ ጥያቄ ነው። ብዙ ብር አወጥተው ያልሰሩ ተጫዋቾች ብዙ አለና ስለሆነ አሁን እንግዲህ የሚጠይቀው ይሄ ነው። 17 ሚሊዮን ፓውንድ እንግዲህ ብቻውን እንግዲህ ሮጀርስ ብቻውን የቸልሲን ችግር ይፈታል ወይ? አይችልም። ሞርጋን ሮጀርስ እንግዲህ ነገር ግን ቻቢ አሎንሶ የሚፈልገው የእግር ኳስ እንግዲህ ከሮጀርስ ችሎታ ጋር ካገናኘው ቸልሲ በጣም አደገኛ ሊሆን ይችላል ብዬ አስባለሁ። በተለይ ከፓልመር ጋር ያለው ግንኙነት መመልከት የሚገባው ነው። ከፓልመር ጋር የሚያደርጉት ግንኙነት በጣም አስደናቂ ስለሆነ እኔ ቸልሲ እንደ ቶፕ ፎር ለማስገባት እድል አለ ብዬ አስባለሁ። በኋላ ግን ሳስቀምጥ ለምሳሌ ቶፕ ፎር እንዳይገባ የሚችልበት አጋጣሚ እንዳለ ይሰማኛል። ግን ቻቢ አሎንሶ ሲስተማቸውን በፕሪሚየር ሊግ ግፊት እንዴት እንደሚሰራ የምጠብቀው እንዴት በጣም የሚያጠቃ ቡድን እንደሚያደርገው እጠብቃለሁ። ስለሆነ ቻቢ አሎንሶ አሁን የምጠብቀው እንግዲህ ይሄ ነው። ከቻቢ አሎንሶ በደንብ ተጫዋቾች አላቸው ብዬ አስባለሁ። ያስፈረሙ ተጫዋቾች አለ እና ተጫዋቾች ማጣበር ነው ያለበት ብዬ ነው የማስበው። ያስፈረሙ ተጫዋቾች እንመለከታለን። ቸልሲ እንግዲህ ያስፈረሙ ተጫዋቾች ስንመለከት ሞርጋን ሮጀርስ፣ ባርኮ፣ ሄንደርሰን፣ ላክዋ፣ ፓሌስትራ፣ ጂቫኒ ኮንዳ፣ ዳኒ ዌልቤክ እና ቤቶኒ ተጫዋቾችን አስፈርሟል። እሺ በደንብ ሁሉም ቦታ አስፈርሞ ማለት እንችላለን። በተከላካይ በማል ሜዳ በአጥቂ ስፍራ በደንብ ተጫዋቾችን ማስፈረም ይችላል እና በረኛም አለው ሳንቼዝ የመሰለ ድንቅ በረኛ ነው የተጠቀመበት ቻቢ አሎንሶ። በደንብ ቸልሲ የሚጠበቀው ቡድን ነው ማለት እችላለሁ። በደንብ እንግዲህ 6 ጊዜ ሻምፒዮን ነው፣ 7ኛ ሻምፒዮን የሚሆንበት አጋጣሚ እንግዲህ ቸልሲ በጣም እንግዲህ የአይን አዋጅ ነው የሚሆነው የዚህ ዓመት እንግሊዝ ፕሪሚየር ሊግ ያስባለሁ። በኋላም ግን ተስቀምጥ ነግራቸዋል። ስለሆነ በጣም የአይን አዋጅ ፕሪሚየር ሊግ ስለሆነ ቸልሲ አስደናቂ ነው። እስቲ ዋና ሰልፍ እንግዲህ ተመራጭ ምን ተጫዋቾች እንመልከት። ሊሆኑ የሚችሉት ተጫዋቾች አሉ ከቸልሲ በኩል ቻቢ አሎንሶ ተጨማሪ ሊሆኑ የሚችሉት አጋጣሚ ሳንቼዝ፣ ፓሌስትራ፣ ላክዋ፣ ፎፋና፣ ጉስቶ፣ ኢንዞ ፈርናንዴዝ፣ ሞይሴስ ካይሴዶ፣ ኮል ፓልመር፣ ፔድሮ ኔቶ፣ ጆ ፔድሮ እና ሞርጋን ሮጀርስ እነዚህ እንግዲህ ቸልሲ ቋሚ 11 ውስጥ ሊከቱ ይችላሉ በቻቢ አሎንሶ። ተፎካካሪ ተጫዋቾች እንግዲህ እነዚህ ደግሞ እነ ኮልዊል፣ ሪስ ጄምስ እንግዲህ ቤስት የሚጫወት ነው እንግዲህ
ብዙ ተጫዋቾች ስላሉ እንግዲህ እንዴት አስገባው ብዬ ነው እንግዲህ ስቴቫው፣ ባርኮ፣ ዳኒ ዌልቤክ፣ ጆርዳን አንደርሰን፣ ጂቨኒ ኩዌንዳ እነዚህ ተፎካካሪ ናቸው። እንግዲህ ምናሰው ስቴቫው የሚሰራ ተጫዋች፣ ጄምስ ዌልቤክ፣ ሄንደርሰን ተጫዋቾች እንግዲህ ድንቅ ተጫዋቾች አሁን ተፎካካሪ ሲሆን ለቼልሲ በጣም ትልቅ ነገር ነው። ትልቅ ስራን ይዞ የሚመጣው ለቻቢ አሎንሶ በጣም ትልቅ ቡድን ይዞ የሚመጣው ማለት ይችላል። ትልቅ በጣም መፎካከር ከቻሉ በጣም መስራት ከቻሉ በጣም ትልቁን ቼልሲ ማየት እንችላለን። ትልቅም ቡድን መስራት የሚችል አቅም አላቸው ብዬ አስባለሁ ሻቢ አሎንሶ። እሺ እንቀጥላለን ተመልካቾቻችን። ሌላኛው የምናነሳው የማንቸስተር ዩናይትድ ጉዳይ ነው። ማንቸስተር ዩናይትድ አሁን ደግሞ ማንቸስተር ዩናይትድ ኦልድ ትራፎርድ ውስጥ ትልቅ ጥያቄ አለ። ዩናይትድ በመጨረሻ ወደ ቀረበው ደረጃ ይመለሳል። ማይክል ካሪክ አሁን ሙሉ የመጀመሪያ ወቅቱን በአሰልጣኝነት ሆኖ ይጀምራል እና ይሄ ለዩናይትድ ትልቅ ነገር ማለት ይችላል። ምክንያቱም አሁን ሰበብ አይኖርም። አዲስ አሰልጣኝ ነው። አሰልጣኙ አዲስ ነው ማለት አይቻልም። ተጫዋቾቹ ጊዜ ይፈልጋሉ ማለት አይቻልም። አሁን ውጤት ያስፈልጋል። ውጤት ሪዛልት አሁን ማንቸስተር ዩናይትድ ነው 2027 የመጀመሪያ ጨዋታ ከሃል ሲቲ ጋር ያደርጋል ነገ እና ይህ ጨዋታ ራሱ በጣም ትልቅ ትርጉም ያለው ነው። በናቲቭ ስፖርት እንግዲህ ቀጥታ ስርጭት የሚያገኙ ጨዋታ ማለት ነው። ምክንያቱም እንግዲህ ኒውሊ ፕሮሞተድ ቲም ነው እንግዲህ አዲስ ያደገ ቲም ነው ላይ 3 ነጥቦች ማግኘት ካልቻሉ ኦልድ ትራፎርድ ፕሬሲንግ ወዲያውኑ ይጀምራል። በጣም ጫና ይጀምራል ዩናይትድ ላይ አቻ ቆቆጡ ማለት ነው። በተለይ ነገሩ በቀጥታ ለዋንጫ ያለው ትንሽ ያከራክር ይችላል። እኔ መጀመሪያ ቶፕ 4 ዲቪዥን ነው የምጠብቀው። ከዛ በኋላ ዋንጫ እንነጋገራለን። ግን በአሁኑ ዓመት ዋንጫ በፍጹም አልጠበቃቸውም ማለት ዩናይትዶች እንዳልኳቸው ነው። ከመሰረቱ ይልቅ እንግዲህ ሊቨርፑል ፓፒ ነው የሚሰጠው 6 ቁጥር ነው ያስፈረም ሊቨርፑል ነው በጣም ፋቨራይት አደርጋለሁ ከማንቸስተር ሲቲ በላይ ማለት ነው። እንዳልኳቸው ስለሆነ በደንብ ብዙዎች አልገባቸውም የሊቨርፑልን ቡድን ግን እነዛ 6 ቁጥር እና አጥቂ ስፍራ ማጠናከር ከቻለ ሊጋዎቹ ይችላል ብዬ አስባለሁ። ግን ለዋንጫ አልጠብቀውም ማንቸስተር ዩናይትድ ቅድም ነገር በኋላ እነግራቸዋለሁ የኔን ግምት ማለት ነው። ስለሆነ ለዋንጫ የሚጠበቅ ቡድን አይደለም ብዬ አስባለሁ። እስቲ ማንን አስፈረመ በዚህ የዝውውር መስኮት እንላለን። ማንቸስተር ዩናይትድ ስናን እንግዲህ ከቼልሲ አንድ ሳንቶስን አስፈርሟል። ከአስቶን ቪላ ዩሪ ቴሌማንስን አስፈርሟል። ዳውሎ እና ቶምሰንን ደግሞ አስፈርሟል። በረኛ ዳውሎ እና ቶምሰንን አስፈርሟል። እነዚህ ጆችን አስፈርሟል። አሁን ደግሞ ባይባላ ማስፈረም ተቃርቧል የተባሉ ወሬዎች ናቸው ያሉት። እንዴ ማንቸስተር ዩናይትድ ቋሚ ያሰላፉ ሊሆን ይችላል። በማይክል ካሪክ እንመለከት። ላመንስ፣ ዳሎት፣ ማግዌር፣ ማርቲኔዝ፣ ዶርጉ፣ ፈርናንዴዝ፣ አማር፣ ቴሊማንስ፣ ሙምቤሞ፣ ቤንጃሚን ሴስኮ እና ኩኛ ዋና ተጫዋቾች በጣም ይሆናሉ ተብሎ ይጠብቃል በማይክል ካሪክ። በተለይ አሁን ቤንጃሚን ሴስኮ በደንብ ለዚህ እንደ ባለፈው ዓመት እንግዲህ በጣም ተቀያሪ ይሆናል ብዬ አላስብም። በደንብ ቤስት የሚጫወትበት ዓመት ይሆናል ብዬ አስባለሁ። ተፎካካሪዎቹ ደግሞ እነ ሌኒሮ፣ ሳንቾስ፣ ማውንት ይሆናሉ ብዬ ገምታለሁ። እነዚህ ተጫዋቾች ስለሆነ ማንቸስተር ዩናይትድ እንደዚህ ነው። ትልቅ ነው ማለት እንችላለን። ትልቅ ነው ስለሆነ እንመልከት። እሺ ትንሽ እስቲ ገባ ብለን እንመልከት ማንቸስተር ዩናይትድ ጉዳይ ነው። ነገም እንግዲህ ጨዋታ አለው። በላይቭ ስርጭት እናስተላልፋለን። ብቻ እናንተ ጠብቁ። እኛ ዝግጅታችንን ጨርሰናል። እናንተም ብቻ እና ሰዓቱን ብቻ ነው የምንጠብቀው። እና አዲስ አሰልጣኝ ነው ማለት ቅድም እንዳልኳቸው ሰበብ በዩናይትድ ብዙ ጊዜ በዛ። አዲስ አሰልጣኝ ነው ይባላል። ተጫዋቾቹ ጊዜ ይፈልጋሉ ይባላል። ውጤት ገና ነው መለመድ አለባቸው ይባላል። 5 ዓመት 6 ዓመት ከተጠበቃችሁ ዋንጫ አለ ይባላል። አሁን ግን ተብሎ ነገር አይደለም። አዲስ አሰልጣኝ ነው አይደለም። በባለፈው ዓመት ከግማሽ በኋላ ማሰልጥነው ድንቅ ስራ አሳይቷል። አዲስ ተጫዋቾች ናቸው ጊዜ ይፈልጋሉ የሚባል ነገር የለም። የጨመሩ ተጫዋቾች 3-4 ብቻ ነው። ዋንጫዎች ከነዚህ 3-4 ተጫዋቾች ግን አንድ ተጫዋች 2 ተጫዋች ብቻ ነው ቋሚ አሰልፍ ሊገቡ የሚችሉት እንኳን ስለሆነ ምንም ምክንያት የለም። ውጤት ብቻ ነው የሚያስፈልገው። አሁን ማይክል ካሪክ እና ፈተናቸው እንግዲህ 6-7 ሃል ሲቲ ላይ ነው። እንግዲህ ብዙ ማሻሻያዎች ደጋፊዎች እንግዲህ በዚህ ዓመት ዋንጫ የሚጠብቁት ክለባቸውን ግን ሊያደርጉት የሚለው ሌላ ጉዳይ ነው። ግን ሊያደርጉት የሚችለው አጋጣሚ ማንም ሊጠበቅ ይችላል ብዬ አስባለሁ። ቶተናም ይጠበቃል። ቶተናም በጣም ትልቅ ክለብ ነው። አስቶን ቪላም ሊጠበቅ ይችላል ብዬ ነው። ከቶፕ 6 ቡድኖች የሚወጣም አይመስለኝም። በተለይ ከአርሰናል፣ ከሊቨርፑል፣ ከሲቲ፣ ከማንቸስተር ዩናይትድ፣ ከቶተናም ማለት ነው የሚወጣበት ሁኔታ አለ ተብሎ አይጠበቅም። እንግዲህ ተጫዋቾች እንግዲህ እነዚህ ቡድኖች ናቸው እንግዲህ ዋንጫውን ሊያነሱ የሚችሉት ብዬ ነው የምገምተው። ስለሆነ ከነገው ጨዋታ ግን አቻም ከወጡ 3 ነጥብ ካላሳኩ
ዋንጫው በጣም ከባድ ነው እና በጣም ትልቅ ጫና ነው የሚፈጠርባቸው በአሸርካሪ የበለጠ አዘቅት ውስጥ ነው የሚገቡት። እንደ ሩበን አሞሪም ባለፈው ዓመት እንግዲህ ተሸንፎ ነው የጀመሩት ሩበን አሞሪም። ከዛ ከብርኖ በጣም ተቸግሩ በኦልድ ትራፎርድ ሁለት በመጨረሻ ደቂቃ ብሩኖ ፈርናንዴዝ ገባው ፔናልቲ ነው ያሸነፉት። በጣም አስቸጋሪ ነው ማለት ነው። ሆነ ለዋንጫ እንጃ እንመለከታለን እስቲ ለዋንጫ በአሁኑ ዓመት ይጠበቃል የሚለው አብረን እንመለከታለን። ያልጠበቁም ለዋንጫ ምናልባት በቀጣይ ዓመት በአሁኑ ዓመት በጣም ጥሩ ካሳየ በቀጣይ ዓመት ጥሩ ይሆናል ብዬ አስባለሁ። ግምት ሳስቀምጥ እነግራችኋለሁ። ሆነ ዛሬ የመጨረሻ የምንጫወተው እንዳልኳችሁ ከሃል ሲቲ ጋር ነው። ነገ 8 ሰዓት ተኩል በሚያልቅ ጨዋታ ናቲንግ ፎረም ቀጥታ ስርጭት ሽፋን በሚሰጥ ጨዋታ ይጀምራል ማለት ነው። ቅዳሜ 8 ሰዓት ተኩል ላይ እኛ ከ8 ሰዓት ከሩብ ጀምሮ ይጠብቁን ማለት ነው። እና ይህን ጨዋታ ነው እንግዲህ ቀጣይ ግምትን አስቀምጥላችኋለሁ። ሌላኛው ቶተናምን ጉዳይ እንመለከታለን። የቶተናምና የኒውካስል ጉዳይ እንመለከት እና ብዙ ክለቦችን የምንመለከተው ማለት እንችላለን። ስለሆነ አሁን እንግዲህ ቶተናም ጉዳይ እንመለከታለን። ቶፕ 6 እንጨርሳለን። ስለሆነ ቶተናም እንመለከታለን፣ አስቶን ቪላን፣ ዌስትሃምን፣ ኒውካስል እና ቶተናምን ዌስትሃም፣ አስቶን ቪላን እንመለከታለን። እሺ ቶተናምን ደግሞ ስንመለከት ቶተናም ደግሞ በዚህ ውድድር ዓመት በጣም የሚገርም ቡድን ሊሆን ይችላል ተብሎ ይጠበቃል። ጥሩ ተጫዋቾችን አስፈርሟል። ሮበርቶ ዲዘርቢ ፕሪሚየር ሊግን ያውቁታል። በተለይ ብራይተን የሚያውቁት ነው። እንግዲህ ቶተናም እንግዲህ ወደ አውሮፓ እንግዲህ ሊመለሱ ይችላል ተብሎ ይጠበቃል። ወደ አውሮፓ ቦታቸው ኒውካስል ደግሞ ቶተናም እንጨርስ መጀመሪያ ቆይ ቶተናም ዲዘርቢ ነው እንግዲህ ዲዘርቢ በጣም ድንቅ አሰልጣኝ ነው። በብረት የምናውቀው ኢሮፓ ሊግን አስቀኝቷቸው ማለት ይችላል። ሁሉም ክለብ እየፈተነ ነበር። ዩናይትድ እንኳን በሜዳውም ከሜዳ ውጭ የሚያሸንፉ አርሰናልን 3-0 በኢምሬትስ ድረስ ሄዶ ሲቲ ሲያሸንፍ ተመልክተናል። አቻ ሲወጣ ሊቨርፑልን በቀላሉ ሲያሸንፍ ተመልክተናል። እና እነዚህ በጣም ከባባድ ቡድን ሰርተዋል። ቶተናምን ደግሞ በደንብ አጠናክሯል። እንዲያውድ ያደረጉ ናቸው። አሁን ደግሞ በደንብ አጠናክሩ ናቸው። በደንብ ቶተናምን አጠናክሯል። በዝውውር መስኮቱ ማን አስፈርሟል የሚለውን ትንሽ እንመልከት እስቲ ቶተናምን ጉዳይ። ቶተናም እንግዲህ በአሁኑ እንግዲህ ቶናሊ አስፈርሟል። ማቴስ ፈርናንዴዝን፣ ሴነሲ፣ የሊቨርፑል ተጫዋች እንግዲህ ሮበርትሰን እና ዱካን አስፈርሟል። ቶተናም እነዚህ ተጫዋቾች እንግዲህ ማስፈረም ይችላል። ቶተናም ሆትስፐር እነዚህ ተጫዋቾች ማስፈረም በጣም ጥሩ ነው ብዬ አስባለሁ። ቶተናም ሆትስፐር እነዚህ ተጫዋቾች ፈርመዋል። ዋና ተጫዋቾች ሊሆኑ የሚችሉት አጋጣሚ እስቲ ማን አሉ ብዬ ላንሳላችሁ ተጫዋቾች እንግዲህ በቶተናም በኩል እንግዲህ ዱብራቭካ፣ ቫን ደ ቬን፣ ፔድሮ ፖሮ፣ ቫን ሄከ፣ ሮበርትሰን፣ ማዲሰን፣ ቶናሊ፣ ቻቪ ሲሞንስ፣ ኩዱስ፣ ሶላንኪን፣ ማቴስ ሲል ተመርጦ ይሆናሉ ይገምታሉ። በሮበርቶ ዲዘርቢ ቡድን ተፎካካሪዎች እንግዲህ ግሬይ፣ ዳንሶ፣ ሴናሲ፣ ኮሎዘስኪ፣ ጋላገር፣ ፈርናንዴዝ በጣም ድንቅ ተጫዋች ነው። ማቴስ ፈርናንዴዝ፣ ሳር፣ ሪቻርሊሰን ተፎካካሪ ይሆናል ብዬ ገምታለሁ። በእነዚህ በቶተናም ቡድኖች ማለት ነው። እና የቶተናም ቡድን በጣም ጥሩ ነው። ወደ አውሮፓ ውድድር ይመጣል ብዬ በጣም ገምተው ነበር። ሮበርቶ ዲዘርቢ ይገባሉ። ኒውካስልን ደግሞ እንመለከታለን። ኒውካስል ምክንያቱም ቶተናምን ጨርስ ቶተናም እንግዲህ ዛሬ ነገ ነው ጨዋታውን የሚያደርገው። የመጀመሪያ ሳምንት ጨዋታውን ከብሬንትፎርድ ጋር 1 ሰዓት ተኩል ቅዳሜ ከሜዳ ውጭ ነው የሚያደርገው። የመጀመሪያ ጨዋታውን ከብሬንትፎርድ ጋር ያደርጋል ማለት ነው በጂቲ ኮሚኒቲ ስታዲየም። እንግዲህ በኋላ መጨረሻ ግምቴ ሳስቀምጥ እንግዲህ ጨዋታዎችን የተጨዋታ ነው እሱም አስቀምጥላቸው ነው ማለት ነው። በኋላ እሺ ኒውካስልን እናንሳ። ኒውካስልን ስናነሳ እንግዲህ ደግሞ ሌላ ታሪክ ነው። እነሱ ቡርኖ ጎማሬስን አጥተዋል። አንቶኒ ጎርደንን አጥተዋል። ይህ ኒውካስል ሊሰራ ማለት ይችላል። ምክንያቱም ቡርኖ እንግዲህ አምበል ነው። በመሀል ሜዳ እንግዲህ ቡርኖ መሪ ነበረ። ስለ ኒውካስል በዚህ ዓመት እንግዲህ የሚፈተነው አንድ ነገር አለ። ቡርኖን ያለ ቡድን ምን ያህል ይቀንሳል? ቡርኖ ምን ይቀንሳል? በተለይ መሀል ሜዳውን እና አስታውሱ ሊቨርፑል የመጀመሪያው ጨዋታውን ኒውካስል ያደርጋል። ኒውካስል ከሊቨርፑል ጋር ሌላ ጫና የ2007 የመጀመሪያ ትልቅ ፈተና አንዱ ነው ለኒውካስል። ለዛውም ከሊቨርፑል ጋር በጣም ትልቅ ፈተና የአውሮፓ ውድድሮች የሚገባ አይመስለኝም። ኒውካስል ግን በአሁኑ ዓመት በደንብ እያጠናከረ ነው ያለው። እናንተ ግን ልትቀርሙ ትችላላችሁ እና በጣም ከባድ ነው። ስለሆነ ኒውካስል በጣም ማን ቡድን ነው ማለት ይችላል። በጣም የተዳከመ ቡድን ነው። ጎማሬስን አጥተው ሌላ ታሪክ ሌላ ለዛም ባደሰጠኝ ለዛም ኤድዋን የመሰለ አሰልጣኝ እንግዲህ አሰናብቷል። በጣም ኪሳራ ቡድን ነው። ጎማሬስ መሰለ አንቶኒ ጎርደን የመሰለ በማጥቃቱ ደግሞ አጥቷል ማለት ነው። በጣም ኒውካስል በዚህ ሲም በጣም ፈተናው በጣም የበዛ ይመስለኛል። ኒውካስል ዩናይትድ ስለሆነ በጣም ከባድ ነው። የመጀመሪያው ጨዋታውን ስንመለከት ደግሞ እሁድ ላይ በሜዳው ከሊቨርፑል ጋር ነው የሚጫወተው። እንግዲህ በኒውካስል ሜዳ
እሑድ 12 ሰዓት ተኩል ላይ ይደረጋል። ጊዜ ሳስቀምጥ ደግሞ አስቀምጥላችኋለሁ ስለሆነ ደርጎ ጨዋታ ግምት ሳስቀምጥ አስቀምጥሎ ስለሆነ ኒውካስል የሚያደርገው መጨረሻ ጨዋታውን በሜዳው ከሊቨርፑል ጋር ነው የሚያደርገው። ሌላ የምናነሳው እንግዲህ ስለ አስቶን ቪላ እና ስለ ዌስትሃም ዩናይትድ ጉዳያችን እናነሳለን ማለት ነው። ስለ አስቶን ቪላ ስለ ዌስትሃም ዩናይትድ ስናነሳ እንግዲህ በተለይ ደግሞ የመሀል ሰፋሪ የሚባሉ ክለቦች ናቸው ማለት ነው። በተለይ ዌስትሃም ዩናይትድ እንግዲህ ዌስትሃም እንግዲህ ሶሪ ይቅርታ ዌስትሃም ዩናይትድ አልኩኝ። ዌስትሃም ዩናይትድ የወረደውን ብራይተንን ማለት ነው። ይቅርታ ብራይተንን እናነሳለን እና ክሪስታል ፓላስ እናነሳለን። እንግዲህ በደንብ ዋና ትላልቅ ክለቦች አሉ እና ቅድም እና ማንቸስተር ዩናይትድ እና ቼልሲ እና ቶተንሃም እና ሊቨርፑል እና ማንቸስተር ሲቲ አሁን ደግሞ ማይል ሰፋሪ በጣም ፕሪሚየር ሊግ የሚያደምቁት ቡድኖች አሉ እና አስቶን ቪላ፣ ብራይተን፣ ክሪስታል ፓላስ ምስሩ ክለቦች ፕሪሚየር ሊጉን የሚያደምቁ ናቸው። እነሱን አሳገር ፕሪሚየር ሊግ የሚያምረው በቶፕ ሲክስ ብቻ አይደለም እንዳልኳቸው ከ7ኛ እስከ 4ኛ ያሉ ቡድኖች ደግሞ የሚያደርጉት ባትል በጣም ውጊያ በጣም ይጠበቃል። በጣም ጦርነቱ አስቶን ቪላ እንመለከተች በቅድሚያ እንግዲህ በአውሮፓ ተሳትፎ እና በፕሪሚየር ሊግ መካከል ሚዛን መጠበቅ አለባቸው። አስቶን ቪላ እንግዲህ ፕሪሚየር ሊጉን እንግዲህ ማለት ዩሮፓ ሊግ ማሸነፍ ችሏል። አሁን ወደ ሻምፒዮንስ ሊግ ነው እንግዲህ የሚጫወቱ ስለሆነ አስቶን ቪላ ፕሪሚየር ሊጉ እና የሻምፒዮንስ ሊጉ ማመጣጠን አለባቸው። በሻምፒዮንስ ሊግ ለመጨረሻ ጊዜ ሲያስጠፉ ሩብ ፍጻሜ መድረስ ይችላል። በዛውም በሻምፒዮኑ ፒኤስጂ የተሰናበቱት ስለሆነ ጥሩ ነው ማለት ይችላል። ስለሆነ አስቶን ቪላ በኋላ ግምት አስቀምጥላቸዋል። ነገር ግን አስቶን ቪላ በጣም ትልቅ የሚሰጠዋል በጣም ዙሩን የሚያጧጧፉ ቡድን ነው ብዬ ገምታለሁ። እሺ ጥሩ ተጫዋቾችም አላቸው። ኦሌ ዋትኪንስ ሊለቅ የሚችል አጋጣሚ ያለ ተጠብቋል። ሮጀርስም ወጥቶባቸዋል። ግን እነ ቤሊ እነ አማዱ ኦናና የመሰሉ ክለቦች ተጫዋቾች አላቸው። እነ ባጁ አዲሱ ወጣት ተጫዋች እንግዲህ ብራይተን እንመለከታለን። ብራይተን እንግዲህ የተለመደው ወጣት ተጫዋቾችን በመጠቀሙ እንግዲህ ሌሎችን ሊያስንቁ የሚችሉ ናቸው። ብራይተን በጣም ያስደንቃል። እንግዲህ ሚንቴ እንግዲህ ሊለቅ የሚችልበት አጋጣሚ አለ የተባለ ባሌማም የጠነቀቅ ተጫዋች አለ እየተባለ ነው። እነዛ ከለቀቁ ደግሞ ትንሽ በጣም የሚሳሰውን ብራይተን እንመለከታለን። አንደኛው ክሪስታል ፓላስን ነው ለማስተካከል አስቶን ቪላ የመጀመሪያው ጨዋታውን እንግዲህ ስላነሳሁላችሁ ነው። እንግዲህ አስቶን ቪላ የመጀመሪያው ጨዋታውን የሚያደርገው ከብራይተን ጋር ነው። አስቶን ቪላ ከብራይተን በጣም ትልቅ ጨዋታ ማለት ይችላል። በብራይተን ሜዳ ያደርጋል። ብራይተንም እንግዲህ ከአስቶን ቪላ እንዳልኳቸው ክሪስታል ፓላስን ላንሳ። ክሪስታል ፓላስ ሳነሳው እሱም እንግዲህ የአውሮፓ እንግዲህ ተስፋን እንግዲህ የጠበቁን ዩሮፓ ሊግን ይሳተፋሉ እና ፕሪሚየር ሊግን ደግሞ እና ይሄ ነው ፕሪሚየር ሊግን ልዩ የሚያደርገው። ትንሽ የምትል ቡድን ትልቅ ቡድን በአንድ ቀን ሊያሸንፍ ይችላል። አስቶን ቪላ እኮ ማንቸስተር ሲቲን፣ አርሰናልን፣ ማንቸስተር ዩናይትድን፣ ሊቨርፑልን አሸንፏል። እንደዚህ ናቸው። እንግዲህ ብራይተን እንግዲህ ደክሞ ነበር እንጂ ብራይተን ዩናይትድን አሸንፏል። በባለፈው ዓመት ከተመለከተን እንትናን ሲቲን አሸንፏል፣ ሊቨርፑልንም አሸንፏል። እነዚህ ክሪስታል ፓላስም በጣም ድንቅ ነበሩ ማለት ይችላል። በባለፈው ዓመት ታላቅ ቡድኖች በደንብ ይፈትኑ ነበረ እና ይህ ነው እንግዲህ ትልቅ የሚነሳው ክሪስታል ፓላስ እንግዲህ በመጀመሪያው ፕሪሚየር ሊግ ጨዋታ እንግዲህ የሚያደርገው ክሪስታል ፓላስ ከኤቨርተን ጋር ነው። ነገ እንግዲህ 11 ሰዓት ላይ ከኤቨርተን ጋር በኤቨርተን ሜዳ በኤሌክሽን ስታዲየም ኤቨርተን እንግዲህ ካልተጠቀሱ ቡድኖች የሚጠበቁ ናቸው። ኤቨርተን ይጠበቃል። እሱም ጥሩ ቡድን ማለት እንችላለን። ኤቨርተን ይጠበቃል። ኖቲንግሃም ፎረስት ማለት ነው። ብሬንትፎርድ አሉ የሚጠበቁ ቡድኖች እነ በርንማውዝ በተለይ አሁን እንግዲህ አንድ ወደ ስላልወጣ እንግዲህ አላነሳሁትም። እነ ፉልሃም ይጠበቁ ናቸው። እነ ሰንደርላንድ የሚጠበቃ ነው ማለት ነው። እሺ ወደ ማገባደጃ እየሄድን ነው እንግዲህ የሚወዱት እነማን ይሆናሉ የሚለውን እንመለከታለን። መጀመሪያ የሚወዱት እንመለከት። እሺ የኔንም ግምት በዚህ አስቀምጣለሁ። አሁን ወደ ሊጉ በጣም አስፈሪው ጥያቄ እንሄዳለን። ማን ይወርዳል? እሺ እንግዲህ የመጡት ኮቨንትሪ፣ ኢፕስዊች ታውን እና ሃል ሲቲ ወደ ፕሪሚየር ሊጉ መጥቷል ከሻምፒዮንሺፑ እና የፕሪሚየር ሊጉን ታሪክ ለማደግ እንግዲህ በጣም ከባድ ነው እና ባለፉት 2 ዓመታት እንግዲህ የመጡት እንግዲህ 6 ቡድኖች ባሉት 2 ዓመታት ክለቦች በአንድ ቡድን ውስጥ በአንድ ክለብ ብቻ ነው ተመልሰው በአንድ ሲዝን በአንድ ተመልሷል። ግን ይህ ማለት 3 ይወርዳሉ ማለት አይደለም። ኢፕስዊች እንግዲህ በክረምቱ ትልቅ ማጠናከሪያ አድርጓል። በተለይ ደግሞ እንትና ኮቨንትሪ ጋሪውን ደግሞ ፕሪሚየር ሊጉን ኤክስፔሪንስ አለው አሰልጣኝ ነው ጋሪውን። ኮቨንትሪ በፍራንክ ላምፓርድ ነው የሚሰጠው። አል ሲቲ ደግሞ ለኔ በጣም አስቸጋሪ ቦታ ይመስለኛል ከሌሎች ኮቨንትሪ እና ከኢፕስዊች ይልቅ። ነገር ግን ፕሪሚየር ሊግ ግምት ማድረግ በጣም አንድ አይደለም፣ በጣም ከባድ ነው። ስለዚህ የኔን የወራጅ ንገራችሁ
ማን ይወርዳል የሚለው የኔ ግምት ላስቀምጥላችሁና ወደ ቀጣዩ ደግሞ እናልፋለን። ማን ይወርዳል? የእናንተም ግምት እንግዲህ ማን ይወርዳል በዚህ ውድድር ዓመት በ2026/27 ማን ይወርዳል የሚለውን ግምታችሁን አስቀምጡልኝ። ኦቶ ሱፐር ኮምፒውተር እንዳለው እንግዲህ 18ኛ ኮቨንትሪ ሲቲ፣ 19ኛ ኢፕስዊች ታውን፣ 20ኛ ሃል ሲቲ ሆነው ይወርዳሉ ብሏል። ሰው የመጡት ሶስቱም ክለቦች ይወርዳሉ ብሏል። የኔ ግምት ደግሞ እንደዛው ነው። 18ኛ ኮቨንትሪ ሲቲ፣ 19ኛ ኢፕስዊች ታውን፣ 20ኛ ሃል ሲቲ ሶስቱም የመጡ ይወርዳሉ ብዬ ገምታለሁ። ነገር ግን ላይወርዱም ይችላሉ። በተለይ ኮቨንትሪ ሲቲ በጣም መጠበቀው ነው። ኮቨንትሪ ከሁለቱ ቡድኖች የተሻለ ላይወርድ የሚችልበት አጋጣሚ አለ ብዬ ገምታለሁ እና ኢፕስዊች ታውን ጥሩ ነው ማለት እንችላለን። ፕሪሚየር ሊጉን እንግዲህ ከወረደበት ዓመት በኋላ ነው ድጋሚ መጣውና ፕሪሚየር ሊጉን ብዙ አልቆየበትም ያውቀዋል። በጣም ከሶስቱ እንግዲህ በጣም የቆየው እንግዲህ ኮቨንትሪ ነው 25 ዓመት። ከዛ ደግሞ ሃል ሲቲ ነው ከ10 ዓመት ምናምን ዓመት። ኢፕስዊች ደግሞ ከ1 ዓመት በኋላ ነው የመጣው። የኔ እንግዲህ የሚወርዱ ክለቦች ሶስቱ እንግዲህ የመጡት ያደጉት ብዙ ይወርዳል ብዬ ገምታለሁ። ኮቨንትሪ፣ ኢፕስዊች ታውን እና ሃል ሲቲ። እናንተስ ማን ይወርዳል? ግምታችሁን ኮሜንት ላይ አስቀምጡልኝ። እሺ ጎልደን ቡት ማን የወርቅ ጫማውን ያነሳል ብሎ እንመለከት። እሺ ወደ ጎልደን ቡት ስንሄድ እንግዲህ የወርቅ ጫማውን ማን ይወስዳል? ኤርሊንግ ሃላንድ እሱ እንደገና ዋና ተወዳዳሪ ብዬ አስባለሁ። ግን እዚህ ላይ አንድ ነገር አለ። አዲስ አሰልጣኝ፣ አዲስ ሲስተም፣ አዲስ የሆነ ብላ ነው እንግዲህ ማን ይሰጠዋል የሚለው ይጠበቃል። ሲቲ በመጀመሪያ ወራት እንግዲህ ቢታገል ሃላንድ የጎል ቁጥሩ ላይ ተጽዕኖ ሊያሳድር ይችላል ተብሎ ይጠበቃል። ነገር ግን እሱን ከወርቅ ጫማ ዝርዝር ማውጣት ከባድ ነው። እኔ አላደርገውም እና አርሰናል፣ ሊቨርፑል፣ ቼልሲ፣ ማንቸስተር ዩናይትድ ውስጥ ያሉት አጥቂዎች መራሳቸው ድርጅት ይፈልጋሉ። አባርታኖ ቪክቶር ዮኬሬሽ አለ በዩናይትድ ውስጥ፣ ቤንጃሚን ሴስኮ በቼልሲ እነ ጆ ፔድሮ አሉ። ሊቨርፑል ውስጥ እና አሌክሳንደር አይዛክ አሉ። ስለሆነ በባለፈው ዓመት የተፎካከረው ደግሞ ምን አልሰው እንግዲህ በብሬንትፎርድ ውስጥ ደግሞ እንትና ኢጎር ቲያጎ። እኔ ግን ኤርሊንግ ሃላንድ የወርቅ ጫማውን ዳግም ያነሳል ብዬ ገምታለሁ። ስለሆነ እናንተስ ማን የወርቅ ጫማውን ማን ከፍተኛ ጎል አስቆጣሪ በ2027 ይሆናል ብላችሁ ትገምታላችሁ? እኔ ኤርሊንግ ሃላንድ ይሆናል ብዬ ገምታለሁ። እሺ ከ1 እስከ 6ኛ የሚለውን እንመለከታለን። ቶፕ 4 ቶፕ 6 ግምት እናስቀምጣ። አሁን በቪዲዮ ላይ ወደ ጠባቂው ክፍል ደርሰናል። የኔ እንግዲህ 6 ምርጥ ማለት ነው። መጀመሪያ ግን ኦፕታ ሱፐር ኮምፒውተር የመረጠው እንግዲህ 6ኛ ቼልሲ እንደገመተው እንግዲህ 6ኛ ቼልሲ፣ 5ኛ አስቶን ቪላ፣ 4ኛ ማንቸስተር ዩናይትድ፣ 3ኛ ሊቨርፑል በ9.2%፣ 2ኛ ማንቸስተር ሲቲ 19.6%፣ አንደኛ ሻምፒዮን አርሰናል በጎታል 4.6%። እንግዲህ እንዳልኳችሁ ነው የሚወርዱት ኮቨንትሪ ሲቲ፣ ኢፕስዊች ታውን እና ሃል ሲቲ ብያችኋለሁ። የኔ ግምት ደግሞ ታቀምጥላችሁ 6ኛ ቶተንሃም ብዬ ገምቻለሁ። 6ኛ በጣም ትልቅ ቶተንሃም ሊሆን ይችላል ብዬ ገምታለሁ። 6ኛ 5ኛ ቼልሲ 5ኛ ቼልሲ ቻቢ አሎንሶ እንግዲህ ሞርጋን ሮጀርስ ቼልሲ ጥራት ያሳድጉ ይችላል ብዬ ገምታለሁ። ስለሆነ ቼልሲ 4ኛ ዙር ስላለቀ ግን በጣም ከባድ ነው መገመት። ዙር ካበቃ በኋላ ግን መገመት በጣም ያስችላል ብዬ አስባለሁ። 4ኛ ሊቨርፑል ያለው እንግዲህ 6 ቁጥር ሚናና የአጥቂ ስፍራ ማስፈረም ከቻለ ግን ሊቨርፑል ወደ 2ኛው ሊመጣው 3ኛው ሊመጣው በእኔ ግምት ሊሆን ይችላል። ስለሆነ ሊቨርፑል ብያለሁ። ሊቨርፑል 3ኛ 4ኛ ይሆናል ብዬ ገምታለሁ። 4ኛ ይሆናል ብያለሁ። እሺ 3ኛ ማገምቱት ይመስለኛል ማንቸስተር ሲቲ 3ኛ ማንቸስተር ሲቲ ብዬ ገምታለሁ። ማንቸስተር ሲቲ እንግዲህ ፔፕ የለም፣ ግን ሲቲ አሁንም እንደ ሲቲ ማንቻ ቡድኑ አለ፣ አዲስ ነው እንግዲህ እና 2ኛ የማጣብቁት ነው ማንቸስተር ዩናይትድ ብዬ ገምታለሁ። 2ኛ ማንቸስተር ዩናይትድ 2ኛ ማገምቱት ብዬ ያስባል። ለእኔ እንግዲህ ዩናይትድ በዚህ ውድድር ዓመት እንግዲህ ሻምፒዮንስ ሊጉ በደንብ ይዛል እና በጣም ትልቅ ተፎካካሪ ቢሆን ገምታለሁ፣ በደንብ ካቀናጁት ማለት ነው። እና ቁጥር 1 ሻምፒዮን አርሰናል። ሻምፒዮንስ ሊግ በጥልቃ እንደገና መርጣለሁ፣ ድጋሚ ያሸንፋሉ ብዬ ገምታለሁ። ግን ይህ ማለት አርሰናል በቀላሉ ያሸንፋል ማለት አይደለም። በእኔ ግምት እስከ መጨረሻው የሚቀጥል የዋንጫ ፉክክር ሊሆን ይችላል ብዬ ገምታለሁ። ግን ከዝውውሩ በኋላ ግን ሌላ የሚለወጥ ይመስለኛል የኔም ግምት። ስለሆነ የኔ ግምት እንግዲህ 1ኛ አርሰናል ሻምፒዮን ብዬ ገምታለሁ። 2ኛው ማንቸስተር ዩናይትድ፣ 3ኛው ማንቸስተር ሲቲ፣ 4ኛ ሊቨርፑል፣ 5ኛ ቼልሲ እና 6ኛው ቶተንሃም የመሩት ክለቦች ኮቨንትሪ፣ ኢፕስዊች እና ሃል ሲቲ የመጡት ክለቦች። የእናንተስ ግምትስ ማን ሻምፒዮን ይሆናል? ግምታችሁን አስቀምጡልኝ። ማን ይወርዳል? ማን ከ1 እስከ 4 ይወጣል? ከ1 እስከ 6 ይወጣል? የሚለውን ግምታችሁን አስቀምጡልኝ ኮሜንት ላይ አየዋለሁ በደንብ።
እሺ የዋንጫ ፉክክሩን እንመለከታለን። በመጨረሻም ግን አሁን ቪዲዮ ትልቁ ጥያቄ ነው እንግዲህ who will win Premier League? አርሰናል ሻምፒዮን ነው። ሲቲ አዲስ አሰልጣኝ ነው። ሊቨርፑል አዲስ አሰልጣኝ ነው። ቼልሲ አዲስ አሰልጣኝ ነው። ዩናይትድ ደግሞ አዲስ የመጀመሪያ አዲስ አሰልጣኝ አዲስ ሙሉ ሲዝን ከግማሽ ሲዝን በኋላ። ስለዚህ ለእኔ ትልቁ ተትራይስ አርሰናል ከማንቸስተር ሲቲ፣ ከሊቨርፑል፣ ከዩናይትድ፣ ከቼልሲ፣ ከቶተንሃም ቼልሲ ከነዚህ ሶስት ቡድኖች ጋር ከተከታተለ እኔ አልደነቅም። በደንብ ያለው ቡድን ነው። ግን የኔ ሻምፒዮን በእኔ ግምት እንዳልኳቸው አርሰናል በፍጹም ቀይሮ ነው። ሊቨርፑል የፈለገች ቢያስፈርም አርሰናል ሻምፒዮን ነው ብዬ ገምታለሁ። ግን ከሁለት ያሉ በኋላ ሊቀየሩ ይችላሉ። አርሰናል ምክንያቱም ከእነሱ የሚጀምሩ አንድ ቡድን ከፍተኛ መረጋጋት ካላቸው ቡድኖች አንዱ ነው። ባላንስ ሲሆን ነው እንግዲህ ታይቶኛል። እና ብሩኖ ጉማሬሽ ጉድ ደግሞ በባህል ብለው በጣም ተጨማሪ ነው። በጣም እኔ ደግሞ በደንብ ያሳደገው ማለት ይችላል። ብሎ እንዳልኳችሁ ነው እንግዲህ አንደኛ አርሰናል፣ ሁለተኛ ማንቸስተር ዩናይትድ፣ ሶስተኛ ማንቸስተር ሲቲ፣ አራተኛ ሊቨርፑል፣ አምስተኛ ቼልሲ፣ ስድስተኛ ቶተንሃም እገምታለሁ። ከሰባተኛ በኋላ ካላችን ደግሞ አስቶን ቪላ፣ ኒውካስል፣ ብራይተን፣ ፓላስ እላለሁ። ወራጁን ኮቨንትሪ፣ ኢፕስዊች ታውን እና ሃል ሲቲ እና ከዚህ በኋላ እንግዲህ ቴብሉ እንዲበረታ ጠብቃለሁ እና ስለሆነ እነዚህ ናቸው የዛሬው ግምት። እንግዲህ እነዚህ ናቸው እንግዲህ እንዳያችሁት ማለት እናንተም ግምት ግን አስቀምጡልኝ ማለት ነው። ግን ከማጠናቀቆች እንግዲህ ማን ብዙ በልቷል ፕሪሚየር ሊግን የሚታወቅ ነው። ግን ትንሽ ላንሳላችሁ አላነሳው እንዳለ ስንት ጊዜ ይህን ዋንጫ አንስተዋል። ሊቨርፑልና ማንቸስተር ሲቲ እንደምታውቁት 20 ጊዜ በማንሳት የእንግሊዝ ፕሪሚየር ሊግ ብዙ ዋንጫ በማንሳት ከፍተኛ ናቸው። ሌላኛው ሻምፒዮን አርሰናል 14 ጊዜ ማንሳት ይችላል። ማንቸስተር ሲቲ 10 ጊዜ፣ ቼልሲ 6 ጊዜ በማንሳት ይከተላሉ። እስከ 5 ቡድኖቹ እነዚህ ናቸው። እሺ እና ይሄ ነው የ2026/27 እንግሊዝ ፕሪሚየር ሊግ ግምቴ ማለት ነው። እንደነገርኳችሁ እግር ኳስ ነው። ምንም ነገር ሊደረግ ይችላል፣ ሊቀየር ይችላል። እኔ ያልኩት በተቃራኒ ሊሆንም ይችላል። እናንተ ግምታችሁ አስቀምጡ። እናንተ በጣም ትክክል ሊሆን ይችላል፣ የኔ በጣም ዝቅተኛ ሊሆን ስለሚችል ማለት ነው። አሁን ግምቴን ላስቀምጥና እንለያያለን። የመጀመሪያው ሳምንት እንግሊዝ ጨዋታ ተመረጥ 5 ጨዋታዎች የሳምንቱ 5 ጨዋታዎች ዛሬ ማታ 4 ሰዓት ላይ የመክፈቻ ጨዋታ አርሰናል ከኮቨንትሪ በኤምሬትስ ስታዲየም፣ 8 ሰዓት ተኩል ላይ ሃል ሲቲ ከማንቸስተር ዩናይትድ፣ ነገ 1 ሰዓት ተኩል ላይ ቅዳሜ ብሬንትፎርድ ከቶተንሃም፣ እሑድ 10 ሰዓት ማንቸስተር ሲቲ ከበርንማውዝ እና 12 ሰዓት ተኩል ላይ እሑድ ኒውካስል ከሊቨርፑል የሚያደርጉት ጨዋታ። እሺ የመጀመሪያው ጨዋታ እንግዲህ ዛሬ የሚደረገው ጨዋታ አርሰናል ከኮቨንትሪ ጥሩ ስፋ የምንመለከታለን ብዬ አስባለሁ። ግን አርሰናል ያሸንፋል ብዬ ገምታለሁ። የማን ደግሞ ቶማስ ብራያን ናቸው። የቅዳሜ ጨዋታ እንግዲህ ማንቸስተር ዩናይትድ ያሸንፋል ብዬ ገምታለሁ። ሃል ሲቲ ከማንቸስተር ዩናይትድ እና በኤምኬ ምሳሌ የሚደረገው ጨዋታ ማንቸስተር ዩናይትድ ያሸንፋል ብዬ ገምታለሁ። ሌላኛው ስምንት ጨዋታ ብሬንትፎርድ ከቶተንሃም ነው። ብሬንትፎርድ ከቶተንሃም በብሬንትፎርድ ሜዳ በጣም ጥብቅ ጨዋታ ነው ብዬ ገምታለሁ። ግን ቶተንሃም ተቸግሮም ቢሆን ያሸንፋል ብዬ ገምታለሁ። ማንቸስተር ሲቲ ከበርንማውዝ ይህ ጨዋታ እንግዲህ ማንቸስተር ሲቲ ያሸንፋል ብዬ ገምታለሁ። ጨዋታ ይሆናል ብዬ ገምታለሁ። በርንማውዝ አሁን ባለስልጣን ምን ይሆናል ብዬ ገምታለሁ። እንግዲህ ምን ይሆናል ብዬ በጣም ማየት የምፈልገው ጨዋታ ነው። ኒውካስል ከሊቨርፑል ይህ ጨዋታ በጣም ትልቅ ጨዋታ ነው። ኒውካስል በጣም ተጫዋቾች ይለቁባቸዋል። ሊቨርፑል ጥሩ ነው። ይህ ጨዋታ ወደ ሊቨርፑል ያጋድላል። ግን ከባድ ውሳኔ ይመስልታል። አቻ ይጠርዳል። የእናንተ ሙሳ አስቀምጡልኝ። ዛሬ የመክፈቻ ውሳኔ ማየት አርሰናል ወይስ ኮቨንትሪ ነገ በሚለው ልኝ የዜና ላይ ትክክለኛ ገማች ላይ ይህ ገማች እንግዲህ ብዬ እንግዲህ የቻናሉን ስም ጠቅሼ ይህን ገማች እንግዲህ ትክክለኛ ገማች ነው ብዬ እናገራለሁ ማለት ነው። የመክፈቻ ጨዋታ ማን ያሸንፋል? አርሰናል ከኮቨንትሪ ማን ያሸንፋል? ሃል ሲቲ ከማንቸስተር ዩናይትድ ማን ያሸንፋል? ብሬንትፎርድ ከቶተንሃም ማን ያሸንፋል? ማንቸስተር ሲቲ ከበርንማውዝ ማን ያሸንፋል? ኒውካስል ከሊቨርፑል ማን ያሸንፋል? ግምታችሁን አስቀምጡልኝ። እግር ኳስ በግምት አይሆንም፣ በሜዳ ላይ ነው የሚወሰነው። አርሰናል ዋንጫን ድጋሚ ያነሳል እንጂ አላውቅም። ሲቲ ከፔፕ በኋላ እንደገና ይነሳል የሚለው ይጠበቃል። ሊቨርፑልስ ከሳላ በኋላ ምን ይሆናል? ቼልሲ በሻቪ አሎንሶ ስር እንዴት ይሆናል? ማንቸስተር ዩናይትድ ወደ ሻምፒዮንስ ሊግ ይመለሳል ወይ? አብረን እንመለከታለን። ማንቸስተር ዩናይትድ ወደ ሻምፒዮንስ ሊግ ዳግም እንግዲህ ይመለሳሉ። ማንቸስተር ወደ ዋንጫው እስቲ ቶተንሃምስ ምን ያስመክታል እና ያደጉ ቡድኖች መካከል ማን ይሰርፋል ማን ይወርዳል የሚሉትን እነዚህን ሁሉ በዚህ አመት እንመለከታለን። 2017 ምርጥ አመት እንደሚሆን እርግጠኛ ነኝ። እነዚህ ሁሉ እንግዲህ እናንተ ምን ትላላችሁ? 2017 ፕሪሚየር ሊግ ሻምፒዮን ማን ይሆናል? አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል፣ ዩናይትድ፣ ቼልሲ ወይስ ሌላ ቡድን? ከታች ኮሜንት ላይ የእናንተን እንግዲህ ግምት ጻፉ። እኔም በአመቱ መጨረሻ ላይ ይህንን ቪዲዮ እንመለከታለን ማለት ምን እንዳለን እንግዲህ በጣም የሚያስቅ ሊሆን ይችላል፣ ትክክለኛ ሊሆን ይችላል። ናቲ ፉል ከሆነ የምትከታተሉ እንግዲህ የፕሪሚየር ሊግ ትንታኔ ከሆነ
ሰብስክራይብ አድርግ። ኖቲፊኬሽኑን አብራና ቪዲዮንም ላይክ አድርጉት። ስለሆነ ነገ የምንገናኘው በ4 ሰዓት ዜናና ዋን ጠባቂ ሁላችሁ የምትገኙበት 8 ሰዓት ከሩብ ጀምሮ ሃል ሲቲ ከማንቸስተር ዩናይትድ ጨዋታ የኤምኬ ስታዲየሙ ጨዋታ ከ8 ሰዓት ከሩብ ጀምሮ ምርጫዎችን እያከፈልኳችሁ እኔ እመልሳለሁ። ላይቭን ጨዋታውን በላይቭ እናስራችሁ ከኤምኬ ስታዲየም በቀጥታ ማለት ነው። እንግዲህ የስርጭታችን እንግዲህ ወደ ኢንግላንድ አዙረን እንግዲህ ወደ ኤምኬ ስታዲየም ገጥመን እና ብቻ እናንተ ነው ብቻ የምጠብቁ ዝግጅታችንን እኛ ሁላችንም ጨርሰናል። ፕሪሚየር ሊግን ቀጥታ ስርጭት እንግዲህ አናጫውቶች እንደዚህ ተመርጦችን እናስርፋችኋለን ማለት ነው። ፕሪሚየር ሊግ 2017 ዛሬ 4 ሰዓት ላይ አርሰናል ከኮቨንትሪ ሲቲ በኢምሬትስ ስታዲየም ይጀመራል ማለት ነው። ሻምፒዮኑ ጥሩ የእንግሊዝ ፕሪሚየር ሊግ ውድድር ዓመት እመኝላችኋለሁ። ለእግር ኳስ አፍቃሪያን በተለይ እንግሊዝ ፕሪሚየር ሊግ አፍቃሪያን ማለት ነው። እንግሊዝ ፕሪሚየር ሊግ ተጀምሯል። ስለእንደመጣችሁ አመሰግናለሁ። ስለታችሁ ቻው።